እኔ እምልሽ መንብዬ አሁን ሰው ከተሰማራ ዘፍኝልን አንዳንድ ሰዎች እንዲያዩኝና የት ነው ማቃት ብለው ይላሉ እዛ የወታደር ቤት ነው እዚህኛው ደግሞ ሀገር ፍቅር ነው ምግብ የሚሰራው ኮቾሮ ክቡር ዘበኛን መቼም ማስተዋወሳችን ማይቀር ነው ከአንዷ በለጥ ካልክ ትቀጣል በሙያ ምን ያስፈልጋል በዚህ ሙያ ስለመቆየት በቴሌቪዥን የሚታይ ሰው አይመስለንም ነበርኛ እዛ ላይ ባንዱ ሙሉ ባንዱ አለ ስንት ኮምቦይ ካለፈ በኋላ የኛ ተመታ በፈንጂ እሳቱ ለነግርሽ አልችልም የሚለቀቀው እንትን አልፈልግም ልጅ ይልቀቁልኝ ብሎ ታዲያ እንዴት ሄድሽ ለምን ሄድሽ ወደዛ ጥላሁን ገሰሰ ብዙነሽ በቀለ ላይ ድንቅ ነበር አንድ የምትችለው ዘፈን እሱ ነው አስጠንቀቄሽ ነበር ዘፈን ካሉኝ እሱን ነው መዘፈነው ሰው ነው ብትለው በቃ እኔ እኮ ክረምት ላይ ካፖርት መልበሱ ምናምን ብቻ ሳይሆን ሙዚቃም ራሱ ያሞቀኛል አረባክስ አዳ ዘፈን ኮነማ ይልሽ ይገርማል ውበትና ዛላ ዩኔው የጥርሷ ዘለለ ቁመቷ አወርወር ቁመቱን እንኳን ይቅርብኝ ጥርሷ ብትለኝ እስኪ ጥርሷ ወይ አይኗ ቤተሰቦቻችን ዛሬ የምንሄደው ይሄንን ዘፈን ጥላሁን ገሰሰች ዘፈን አብራ ከጎን ስትልም ታቋትን መንበረ በየነ ቤት ነው አው ልክ ነው ሌላው ደግሞ በጣም የምታቋት ሰው ከተሰማራ ኦሪጂናልዋ እሱ ነገር እኮ አንቺ በጣም አታሳፈረኛው የዶሮ ድምጽ ያለኝ መስሎኝ እኮ ነው አይ ተባብሮ የዘፈኑት ምናምን ነገር ነው የሚመስለው ነው የሚባለው ማን ቀድሞ እንደዘፈነ ሁሉ አሁን እንዴት አይኗንም ማዩ አይ እንግዲህ ዛሬ ትነጋገራላችሁ በጣም እሱን ዘፈን ስትወጁ ስትዘፍኙ ምናምን እሰማለሁ በጣም ሰውም የሚያቃት እኮ በሱ ዘፈን ነው እኔም ራሴ ማቃት በሱ ዘፈን ነው ሰከተሰማራ አምነኩም ይሄን ዘፈኗን ከነግጥሙ ከነዜማው ደግሞ የብዙ ሰዎች ፋሚሊ ልጆቻቸውን የሚመክሩበት አይነት እንትን አይደለ ደረሰ እንደምናላችሁ እንደናችሁ እንደናላችሁ እግዚአብሔር ወደና ቆየ ሰላም እርግጠኛ ነኝ ልጇ ነኝ ትመስላታለች ታዲያ እንዴት ነሽ ደህና ነሽ ታዲያ እንደና መጣችሁ ሰላም መንበር አላችሁ እሺ እንዴት ናችሁ ሰላም ነው እግዚአብሔር ይመስገን ሁሉ ሰላም ሰው ከተሰማራ እንደየስሜቱ በአለበት ሜዳ አይቀርም ማፍራቱን አይቀርም ማፍራቱ ቤቶች እንደምን አለሽ እንኳን ደህና ቆየሽ ነው ብዬ ሰላም ነው እንዴት ነሽ ሰላም ነሽ ደህና ነሽ እግዚአብሔር ይመስገን እናለሽ ደህና ነሽ እንኳን ደህና ነሽ ምንም አልተለወጥሽም ሙት እንደማረባት ነሽ እግዚአብሔር ይመስገን እጅ አልሰጥም እናት ምን ብዬ ለህክምና ብለሽ ካገር ራቅ ብለሽ ነበር አሁን ደግሞ ተመልሰሻል እዚህና ባይን እንዲ ስለተያየን በጤና ስላየንሽ በጣም ደስ ብሎናል አመሰግናለሁ እንዴት ነበር ሁኔታው የዛን ጊዜ ስቴጂ አሁንስ እንዴት ነው ተሻለሽ አይደል አዎ እግዚአብሔር ይመስገን ትንሽ አሞኝ ነበር ትንሽ ከባድ ነበር የታመምኩት አሁን ሄጄ እዛ ህክምና አግኝቼ እግዚአብሔር ይመስገን አሁን በመልካም ጤንነት ነው ግን በየጊዜው ይሄርኩኝ እየመጣው ቼክ ያደረኩኝ አሁንማ የልጅ ልጆች መሃል ቁጭ ብለሽ ትልቅ እድል ነው መቼ እግዚአብሔር ይመስገን ደግሞ እንዳማረብሽ ልሽ አልተለወጠች በእውነት ከነውበትሽ ነሽ ስለዚህ በመንገድ ላይ ባይሽ በቃ መንበረን ትመስላለች መንበረን ብለህ ያው አንዳንድ ሰዎች እንዲያዩኝና የት ነው ማቃት ብለው ይላሉ እና አው ትንሽ እንትን መልኬን ይመጣብላቸውና
ግን ያው ደግሞ እድሜም ስለሄደ ብዙ የዚህ ትውልድ ብዙ አቀኝ ግን ዘፈኖቹ በተደጋጋሚ ስለሚታይ እና ዘፈኑ ከመጣ ደግሞ አንቺ ጋር ነው አብረን የምናስበው ዘፈኑንና የዘፈኑ ሁሉ ነው ዝነኝነት እኮ በዛ ደረጃ ነበር። የኛው ትውልድ የሚገርምሽ ነገር በጣም የድሮ ሙዚቃዎች ያዳምጣል። አሁን የተቀበለችን ልጅሽ ነች። ቁጭ አንቺን ነው የምትመስለው። ልጆቹ በሙሉ አንቺን ነው የሚመስሉት። ይሻላቸዋል ይመስልሻላችሁ? እኮ ቁመት ምን ሁሉንም ነገር ነው የሰጣት። እግዚአብሔር ይመስገን። የፈረንሳይ ልጅ ነሽ አይደለ? ፈረንሳይ ለጋሲዮን ተወልጄ ያደኩት ደግሞ የሚያረጀሁት እዛው ነው የኖርሽ። ምን ይመስላል ፈረንሳይ ኖሩ? ፈረንሳይ ለጋሲዮን ማለት በጣም ምልህ በጣም የምወደው ሰፈር ነው። ያው ያደኩት ያሳደገኝም እዛው ነው። ህዝቡ እዛው ነው። በጣም የምወደው ህዝብ ነው። 41 ኢየሱስ ፈረንሳይ ለጋሲዮን ኬላ የብረት ድልድይ 11 ቀበሌ ሁሉ ቦታ ነው ያደግነው እኛ። ድሮ ከሌ አይባልም። ያንዱ ከእንትን አንዱ ቦታ አንዱ ክፍል አንዱ ቦታ እየሄደ ነው እና በዛ ምክንያት ሁላችንም እንተዋወቃለን። ፈረንሳይ ለጋሲዮን ደግሞ ፈረንሳይ ለጋሲዮን እውቅ የሆነ ቦታ ነው። እና በቢቂላ እነ ጥላሁን ገሰሰ እነ ተፈራ ካሳ እነ ሳህሌ ደጋጉ እነ ዋሚ ቢራቱ በቃ እውቅ ሰዎች አሉበት። እውነትሽን እኮ ነው። በቃ ዝም ብሎ ፈረንሳይ ለጋሲዮን ስታስብ የአርቲስት መፍለቂያ ነው የሚመስለው። አንዳንድ ስፖርትም ላይ ያሉ ሰዎች ስፖርተኞች እና ማሞልዴ ሁሉ ዛሬ መንቢን ብለን ስናስብ ክብር ዘበኛን መቼም ማስታወሳችን ማይቀር ነውና ወደ ክብር ዘበኛ እንዴት ገባሽ? ክብር ዘበኛ የገባሁት መጀመሪያ ክሪሾና ሚስዮን የሚባል ትምህርት ቤት ነው የተማርኩት እኔ። እዛ ሆኜ ልጅ ነበርኩ እዛን ጊዜ ኦልሞስት 13 አመት እንደዚህ አካባቢ ነው እና እድሜ እዛ ዘመር ነበር። የሚሽን ተማሪ ነበርኩ እና እዛ ክሪሾና ሚስዮን ስዘምር አንድ ጥላሁን የሚባል ልጅ ያየኝና መንቢ ለምንድን ነው እዛ ሄደሽ ክብር ዘበኛ ሰው ይፈልጋልና ለምን እዛ ሄደሽ አትቀጠሪም አለ። አሁን ዩኒፎርሜን እንደለበስኩኝ ተነስቼ ክብር ዘበኛ ሄድኩ። እዛ ሲሄድ ልጅ ነኝ የዛን ጊዜ መቼም እንግዲህ ቆንጆ ነበርኩ። ምኑን ትነግሪኝ? እዛ ሄጄ ከዛ ወደ 100 ምናምን ልጆች ነው የተፈተን ነው። እዛ ስፈተን እኔ ያለፍኩኝ ቀጠሩኝ። ስቀጠር በዘፋኝነት ነው የተቀጠርኩት። ግን እኔ ብዙ ጊዜ ዘፋኝነቱንም ውዝዋዜውንም ቲያትሩንም ስለምሰራ ሁለገብ ነበርኩኝ እዛ። እና አሁን በዛ በልጅነትሽ እንግዲህ ሄደሽ የምትቀላቀለው ከነ ጥላሁን ገሰሰ ጋር ነው። ከነዛ ጃይንት ከሆኑ የሙዚቃ ባለሙያዎች ጋር ነው የምትቀላቀውና ስሜቱ እንዴት ነበር? እንደው አልደነገጥሽም እነሱን ማየት? በጣም ያስደነግጣል። መጀመሪያ ከዛ በፊት እንደተፈተንኩኝ ተነስቼ ትሄዳለሁ መሰለ ብሔራዊ ቲያትር አቶ አጥናፉ የሚባሉ ነበር። አንደኛው ልጅሽ ነች? አንደኛው ልጅ ደግሞ ነች። እና አቶ አጥናፉ የሚባሉ ነበሩ እና እሳቸው እንደገና እዛ ሲፈተን አንደኛ ወጣው። የት ብሔራዊ ቲያትር? ብሔራዊ ቲያትር እዛም ተፈትኜ ነበር። አቶ አጥናፉ የሚባሉ ነበሩ። መጥቼ ለሰዎች ለዘመዶቼ ስናገር አራ ክብር ዘበኛ ይሻልሻል፣ ክብር ዘበኛ ትታወቂያለሽ፣ ጥሩ ነው አሉኝ። ተመልሼ ክብር ዘበኛ ከነ ጥላሁን ገሰሰ ከነ ብዙነሽ በቀለ ተፈራ ካሳ እሳቱ ተሰማ ተዘራ ኃይለ ሚካኤል እና እነ አየለ ማሙ ከኔ በኋላ የተቀጠሩት ሁሉ ከኔ በኋላ የተቀጠሩ አሉ ነው የሻው ስለሽምና። መጀመሪያ ግን ከነሱ ጋር ነው ስነስሰራ የነበረው ብቻዬን ነው የተቀጠረው። የመጀመሪያ ማስታወቂያ ከሙሌ ጋር ስሰራ ከሙሌ ጋር መስራቴ አስደነገጠኝ። አስደነገጣ እንደምቻለሁ እና አክሽን ሲባል በቃ ልጅዋለሁ እኮ ዲያሎግ ሰው አይመስሉኝም ነበር። እኮ እሱን እኮ የሚዘፍኑት ሰው አይመስሉኝም ነበር ሳያቸው። እንዴ ጥላሁን ገሰሰ ብዙነሽ በቀለ ላይ ድንቅ ነበር በእውነት ነው። እየለመድኩት ሲሄድ ሰው መሆናቸው አረግ እውነቴን ነው የምልሽ። እንደዚህ አይደለም በቴሌቪዥን የሚታይ ሰው አይመስለንም ነበርኛ። ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱን አይቀርም ማፍራቱ። ሰው ተሰማራን እንደየስሜቱ
በዋለበት ሜዳ አይቀርም ማፍራቱ አይቀርም ማፍራቱ። ሰው ከተሰማ አስጠንቀቄሽ ነበረ። ምን አለችኝ አንድ ቀን ሳታስፈቅጂ ነው ዘፈኔን የምትዘፍኙ ስትለኝ፣ ይኸውልሽ ስንት ዓመት እንግዲህ አብረን ኖረን አሁን አንድ የምትችለው ዘፈን እሱ ነው። እስቲ ኢንተርቪው ላይ የሚሆን ምን እስቲ ሙሌ አንጎራጉሪ ካሉኝ እሱን ነው ሰው ነው ብትለው በቃ ደግሞ እኮ ምንሽ በቃ ግጥሙ ዜማው ራሱ በጣም ነው የምወደው እና ብዙ ሰው የሚያቅሽም በሱ ነው አይደለ? ብዙ ዘፈን ዘፍኛለሁ፣ ግን በእናቱ አባት ቤት ዘፍኛለሁ። አትለይን ብዙ ዘፈን ዘፍኛለሁ፣ ግን ሰው ከተሰማራ ብዙ ሰው የሚያውቀው ሰው ከተሰማራ ደግሞ እኔም አልመስላቸውም። ዘፋኟ ብዙነሽ በቀለ ነው የሚሉት ብዙዎቹ። ድምጽ ቆንጆ ነው በጣም እና ግጥሙ በጣም ነው ደስ የሚለው፣ ዜማውን ቆንጆ ነው። እኔ በጣም ወደዋለሁ እሱን ዘፈን። እንዴት ነው የተሰራው? የሚገርምሽ ነገር መጀመሪያ ማዕከላዊ ክብር ዘበኛ ስገባ በኋላ ነው ማዕከላዊ የተባለው። ክብር ዘበኛ ስገባ ልጅ ነበርኩኝ። የፍቅር ዘፈን እንዳዘፍኝ ተብዬ መጀመሪያ የዘፈንኩት እሱ ልጅ በመሆኔ ነው። ሰው ከተሰማራ የሚለውን በቃ የፍቅር ያልሆነውን ተመርጦ ተሰጠኝና ያንን ሳየው ዘፈኑም ዜማውን ወደድኩት። አሁን ግጥሙን ወደድኩትና ወሰድኩት። ከዛ በኋላ ኮሎኔል ኃይሉ ወልደ ማርያም ዜማውን አወጡልኝ። በማንዶሊን አድርገው እንደዚህ በእያሉ እሳቸው ናቸው ኮሎኔል። ግጥሙ የፋንታንታለኝ ነው የሞተው። ዜማው የኮሎኔል ኃይሉ ወልደ ማርያም የፈለቀ ኃይሉ አባት። እሳቸው በጣም ብዙ ኮንተም ብለዋል አይደል? ብዙ አቀናብረዋል። በኋላ ደግሞ ከ2 አመት በኋላ እድሜን አይታችሁ የሚል ዘፈን ዘፈንኩ። ገባ በኋላ ይሄንን ሰው ከተሰማራ ይሄን የልጅነቱን እንትን ከጨረስኩ በኋላ እድሜን አይታችሁ የሚል ዘፈን ዘፈንኩ። እኔ ምልሽ ምን ብዬ አሁን ሰው ከተሰማራ ዘፍኝልኝ አልዘፍኝም። እንዲሁ ሰው አንቺ ዝፈኛ እኔ ማለት ውጪ ሞከር አልወጣለኝ ወይ የተቀባበላችሁ ሞከር አይደለም አቃተኝ። የሚገርምሽ ነካ ድምጽ እንትን ይላል። እንግዲህ የተሰጠው ሰው አለ፣ የተሰጠሽ ላንቺ ነው። ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ። ግጥሙ ራሱ እንዴት ደስ ይላል። የእጅ ስራ አዋቂ ቀጥቃጭ አንጥረኛ ለመሆን አይችልም የወሬ ሱሰኛ። ጠላት የሚያሸብር በሰይፍ በጎራዴ ለመሆን አይችልም ሲራራ ነጋዴ። ትክክል ልክ ነው። እኔ እንደውም አባቴ ሲመክረኝ እንደዛ ይል ነበር። ይኸውልህ ሚኪ ይላል ሊስትሮም ከሆንክ አሪፍ ሊስትሮ ሁን፣ ሰው ከተሰማራ ይልና ያኛው ይመጣል። ማሳረጊያው አንቺ ዘፈን ነበርሽ ከመፍራት ቀጥሎ። ከዚህኛው ግን ዘፈን ቀጥሎ ኦልሞስት በጣም ብዙ ሰው የሚያውቅሽ ከጥላሁን ጋር ይገርማል። በጣም ምን አስተያየት ታገኛለሽ እሱ ላይ? ከጥላሁን ጋር እንትን የምትወዛወዘው ምናምን ያንን ውበት አይቶ የሚረሳ ሰው ይገርማል። ያው ዘፈኑ የሱ ነው። እኔ እንግዲህ ውዝዋዜ እዛን ጊዜ ትንሽ ታምሜ ነበርና ውዝዋዜ ባቆምኩበት ሰዓት አትሊስት እንደዚህ ተመረጡኝና መንቢ ከሱ ጋር ብሰራ ተብሎ ከሱ ጋር እንድሰራ ተደረገ። ምን ብዬ ውበትሽ ታይቶ ቁመናሽ ታይቶ ነው የተመረጥሽው። ይገርማል ቁመናና ዛራ ልዩ ነው የጸጉሯ ዘለላ ጥርሶቿን አቀማመጣቸው ይገርማል አበንዳታቸው። ይገርማል ቁመናና ዛራ ልዩ ነው የጸጉሯ ዘለላ ጥርሶቿን አቀማመጣቸው ይገርማል አበንዳታቸው። ድሮ ማዕከላዊ ዞች እንዴት ነበረ መሰለሽ? እንዳለ በከለር ነው ድሮ በከለር በእኛ ጊዜ ቀዩ በቀዩ ጠይሙ በጠይሙ ጥቁሩ በጥቁሩ አይተሽ እንደሆነ የበፊት እንትን ብዙ የለም። አሁን ቴሌቪዥን ጣቢያ እንትን ብሏል ነው ስለሆነ ከለሩ ራሱ ስንቀጠርም ቀይም ጥቁር ስንሰለፍም ቀይ ጠይም ጥቁር እንደሱ ተብሎ ነው እኔ የሚገርመኝ ቁመታቸው ነው። አሁን እና አልጋነሽንም ተመልከተ። ከዛ ቀጥሎ ደግሞ ያሉት እነ ሚኒሹን አይታል። በጣም ልክ እንደ ሆስተስ ቁመታቸው ታይቶ ነው። ቁመት ታይቶ እንትን መልክ ይታይ ነበር ምናምን። እዛ እንደ አርቲስት አልነበርንም እኛ። ምልሽ አርቲስት ትንሽ ቀበጥ ያለ ነው። እኔ አሁን አርቲስቶች በጣም እንትን አንዳንድ ወጣ ስንል እዛ
ይጨምቁናል። እኛ አሁን ማዕከላዊዝ ውዝዋዜ ምናምን ኦቨር የሆነ ውዝዋዜ ነው እረፉ እንደዚህ አይደለም ይላል እንጂ ኦቨር አድርገሽ መወዛወዝ አትሺ። ለምን ሰውን ትፈትኛለሽ በመጥፎ ተብሎ እንዲህ ኦቨር አክት አታረክም። እንዲህ ምናምን በጣም አንድ አይነት አክት አንድ አይነት ከአንዱ በለጥ ካልክ ትቀጣል። ስለዚህ ቀስ ብለሽ ተብለሽ ነው እንትን ያስታውቃል እኮ ዳንሱን ስታየው ወታደርነት አይደለም አይደል የተቀጠለው? እኔ ሲቪል ነኝ። ሲቪል ጥላሁን እንደ ጥላሁን ብዙነሽ በቀለ እኔ ሲቪሎች ነን። ሌሎቹ ወታደሮች ናቸው። እኔ በሲቪል የተቀጠርኩት የመጨረሻ ሲቪል ነኝ እኔ የተቀጠርኩት። ከዛ በኋላ ወታደሮች ነው ቤሻው ስለሺ ነማርሽ ዳምጠው ከኔ በኋላ የተቀጠሩ አሉ። ቤተሰብ ምንም ሰላም ነው? ምንም አላለም? እኔ ይገርምሃል ቤተሰቤ በጣም አባቴ ተናዶ እንድማር ነበር የፈለገው። አሁን ልብስ ተሸክሜ መጥቼ ቤቴ እንዴት ይሆናል ብሎ ይዞ ሄዶ አስረከባቸው። አልፈልግም ልጅ ልቀቁልኝ ብሎ ተመክሮ በሉ ይቅርታ ምናምን አያስፈልግም እችኮ ወደፊት ትልቅ ሰው ነው የምትሆነው ምናምን ሲሉት እሺ ብሎ ነው እንጂ ልብሴን ይዞ ሄዶ አስረክቦ ነበር አባቴ። ያንቺ ስሜት አሁን አንቺ ድንገት ነው የገባሽው ወደ ሙዚቃው እንትኑሳ ከገባሽ በኋላ የነበረው ስሜትሽ እንዴት ነው? ነፍሴን አላቅም። ወደድሽው? ውይ ሙዚቃ በቃ ህይወቴን አላቅም። አልደክምም እኮ እኔ ቀንም ሌሊትም ብደንስ ብዘፍን ብጨፍ አይበቃኝም። ይገርማቸዋል። ለምን አይደክምሽም ይሉኛል። አይደክመኝም ነበር በጣም አይደክመኝም። ኮሎኔል ኃይሉ ወልደ ማርያም በጣም እንትን ይሉኝ ነበር። ምንም የማልደክም ሰው ነበር። እንትን ይሉኝ ነበር እምልሽ ስራዬን በጣም ይወዱት እና አልደክምም። በዘፈን አልደክም፣ በደንስ አልደክም። ከዘፈን ወጥቼ ዳንስ ነው የምገባው። ከዳንስ ወጥቼ ዘፈን ቲያትርም እሰራለሁ። እንደዛ እኔ እሱ ልጠይቅሽ ነበር። ትወና ላይስ እንዴት ነው? እሰራለሁ። ብዙ ምን ሰራሽ? የሚገርም በዛን ጊዜ እንግዲህ እዛ ነው የሰራሁት። የድሮ ቲያትር እዛው ሀና የሚባል ብዙ ቲያትር በማዕከላዊ ይዞ ሰርቻለሁ። እኔ የምለው መንቢ አሁን በሸክላ ደረጃ በካሴት ወይ በአልበም ደረጃ የወጡ ስራዎች አሉሽ? ምን ያህል ይሆናሉ? እንግዲህ ሸክላ አንድ ሸክላ ሳላዝን አልቀርም የሚልና እንዴት ከረማችሁ የሚል ሸክላ አለኝ። አንድ ሁለተኛ ግርማ ነጋሽ ከሱ ጋራ ከተስፋዬ በላይ ጋር አንድ ላይ አንድ ካሴት አለን። የድሮ እንትና ምን ነው ተለየሽኝ የሚል ዘፈን አለ አይደል? እሱ ግርማ ነጋሽ እኔና ሶስታችን ሆነን ደግሞ የኔው ባይናማ እሱን ሰርተናል። ከክብር ዘበኛ ወጥሽ የት ነው የገባሽው? ሀገር ፍቅር ነው አይደል? ሀገር ፍቅር። እስቲ እስከዛ ድረስ የሰራሻቸውን ታውቂያቸዋለሽ? እንግዲህ ብዙ ሰርቻለሁ። ብዙ ሰርቻለሁ። ሀገር ፍቅርም ብዙ ሰርቻለሁ። ሀገር ፍቅር ወደ ስንት አመት ሰራሽ? ብዙ 17 አመት ሰራው። ቀላል አይደለም። ማዕከላዊ 23 አመት 23 አመት ነው። ወደ 40 አመት ነው በሙዚቃ ዓለም ውስጥ የቆየው። 40 ምናምን አመት እኮ በዚህ ሙያ ውስጥ አገልግለሻል ማለት ነው። ድምጿን አጥፍታ ይሄን ሰራው ይሄን አረኩ አትልም። 40 አመት ይሆን 40 አመት 40 አመት ቀላል አይደለም በጣም በጣም ብዙ ነገር። ከዛም በኋላ ወተን ወደ ጦር ግንባር ሄደናል። ሰሜን ጦር ግንባር። እስቲ ትዝ የሚልሽን አስታውሽን። ምክንያቱም እያንዳንዱ ኢትዮጵያዊ ከፍተኛ ሀዘን ያዘነበት ጊዜ ነው ያ። እንደውም በምትሄዱበት ጊዜ ቦምብ ፈንድቶ ወደ ኤርትራ ነው አይደለም? አንድ ባልደረባችሁ ሞታለች። ነገር ግን ታዘዛችሁ፣ ሳትቀብሩ ሀዘናችሁን ውጣችሁ እንድትሰሩ ነው የታዘዛችሁትና ምን ነበረ ስሜቱ የዛ ሰዓት? የሚገርምሽ ነገር ወደ ኤርትራ ስንሄድ አስመራ ላይ 502 ግብረ ኃይልን አሰናብቱ ተብለን ወታደሩን አስመራ ላይ አሰናብተን ወደ ጦር ግንባር እንዲሄድ ወዲያውኑ ምሳ ሳንበላ ቶሎ ወደ መንደፈራ ሂዱ እዛ የሚጠብቃችሁ ጦር አለ ተብለን ተነስተን ስንሄድ በኮምቦይ ነው 45 ኪሎ ሜትር ነው ኮምቦይ እንትን ብለን ነው ታጅበን ነው የምንሄደው። አሁን 45 ኪሎ ሜትር 40 ኪሎ ሜትር ላይ ስንት ኮምቦይ ካለፈ በኋላ የኛ ተመታ በፈንጅ ግማሹን ቆረጠና ወሰደ። ከዛ በኋላ ቢያንስ 15 ሜትር ነው እንትኑ መኪናውን ያፈናጠረው። ከዛ ገደል ነበር እዛ ጋር በጣም ኃይለኛ ገደል ነበር። እግዚአብሔር ሲጠብቀን ወደዛም አልገባን። ወዲያውኑ ጭስ በጭስ ሆነናል። ማን እንደሆነ አይታወቅም። አንተ ማን አንቺ ማንሽ እየተባባልን ለፈንጁ አጠቆረን። ጥርሳችን ብቻ ነው የሚታይ፣ ማንነታችን አይታወቅም ነበር። በኋላ ወዲያውኑ
ጓደኛችን ሞተች። ማን ተመታች። ትባላለች? መንበረሸቴ ትባላለች። እሷ ሞተች። 10 ሰው ቆሰለ። እኛም እዛ ውስጥ ነበር። ብዙነሽ በቀለ፣ ጋሽ ጥላሁን እዛ ነበር። ብዙዎቻችን እዛ ነበር። እነ ማርሸት ዳምጠው ብዙዎቻችን እዛ ነበር እና ወንዶቹ ደግሞ ግማሹ በማክ ይሄ ማክ ታውቃለህ? በማክ የጦር መኪና በዛ በኩል እነሱ ስለነበሩ ከኋላችን ስንመታ መጡ። ዝም በሉ ነው የተባለ። እንዳታለቅሱ ልባርኩ ጠላት የእናንተን እንትን ካየ ይደሰታል። ጸጥ በሉ ዋጣራከን ጓደኛችንን ሬሷን ይዘን እየተናነቀን ዋጣረግን። ከዛ ማታ በጨለማ ተቀበረች። እኛ ወዲያውኑ ጠዋት ተነስተን አባረው በለው ገባና አባረው በለው ያንን ገባን። በቃ በሞራል ደም ጓደኛችን ስትሞት ጊዜ ጭራሽ ሞራል ያዘ፣ እልህ ያዘ። በጣም ከባድ እኮ እናንተ የከፈላችሁት መስዋዕትነት። አንዳንድ ጊዜ ምን አስባለሁ መሰለሽ መንቢ፣ ወጣቶች ይሄን ሁሉ መከራ ሳያዩ ነው እውቅና ጫፍ ላይ አሁን የሚደርሱት እና አብሮ ያለውንም ኃላፊነት ብዙ አይገነዘቡትም። ሰዎች ምን አይነት መስዋዕትነት ከፍለው እዚህ ደረጃ እንዳደረሱት ይሄንን ሙያ እዚህ ደረጃ ለማድረስ የተከፈለውን ነገር ብዙ ሰው አያውቀውም። በተለይ ወጣቶቹ ብዙ አያውቁትም እና እንደውም በዚህ አጋጣሚ ዚያራ ላይ እንደዚህ መነጋገራችን በጣም ጥሩ ነው። ወጣቶችን በጣም እኛ እዛ አካባቢ ስንሄድ እዛ አሁን ምግብ የለም፣ ኮቾሮ ነው እንግዲህ። ሲቪል የለ፣ ወታደር የለም። የምንለብሰው ጀበርና ልነግርህ አልችልም። እንትኑ ጫማው ጀበር ነው። በኮዳው ውሃ ይዘን ነው። ከርከበት አፋቤት ቀምጫ የሚባለው ሀገር እስከዚህ ነበር። መኪናችን ተበላሽቶ እንደዚህ በቃ አውሬ ብቻ ያለበት ቦታ እዚህ ድረስ እየገባን ነበር። በእግራችን እየሄድን ወደ ጦሩ ምን ሄደው በጣም ከባድ ነበር። ከዛ በኋላም ደግሞ ምግብ የሚሰራው ኮቾሮ እንደ ወታደሩ ኮቾሮ እንወቅጠውና ከዛ በኋላ የቆርቆሮ ምግብ አለ አይደል? እሱን እናደርግና እንደዛ ብለን ልንበላ ስንል ደግሞ ነፋስ ይመጣልና አንድ ቀምስ የሚባል ነፋስ አለ። አሸዋውን ጨምርብናል። ከዛ እፎፍ ብለን ነበር ማለት ያው እንደ ወታደሩ ማለት ነው። ወታደር ነው ወታደር በቃ የምናድረው እንዲህ እንደ በእንትን የተሰገሰገ ጭራሮ ነበር። የጭራሮ ቤት አለ አይደል? እዛ ነበር እንደዛ ከርከበት የምናድረው በተለይ እንደዛ ነበር። እስቲ ደግሞ ወደ ኢቲቪ እንመልስሽ። ኢቲቪ ስትመጡ ስቱዲዮ ውስጥ ገብታችሁ ነው አለምትቀረጹት? እስቲ እዛን ጊዜ በጣም ጠባብ ነች ስቱዲዮ፣ እንዲህ እንዳሁኑ ትልቅ አይደለም። እስቲ አስታውሽ ሁኔታውን። የነበረው እዚህ አቡነ ጴጥሮስ ጋር ነበር። አቡነ ጴጥሮስ መዘጋጃ ቤት ነበር። አቡነ ጴጥሮስ ሬዲዮ ነው። ሬዲዮ ዘፈን ልንቀረጽ ስንሄድ ሬዲዮ ነው። እዛ መዘጋጃ ቤት ነው። እዛ እሳቱ ልነግርሽ አልችልም የሚለቀቀው እንትን በጣም ስቱዲዮ ጠባብ ነች። ሙቀቱ ልነግርሽ አልችልም። ወጥተሽ ተራግበሽ ነው የምትወጪው። ላቡ ልነግርሽ አልችልም። በጣም ኃይለኛ ነበር። ከነ ዳንስ ነው ያው ዳንስ አለ። ያቺ እንትን የተቀረጸችው እኮ እዛ ነው። ያቺ የመጀመሪያውን እዛ ነው የተቀረጽኩት። እኔም የሚገርመኝ መንቢ ለምሳሌ ስቱዲዮ የበሬ ግንባር የምታክል ናት። እዛ ላይ ባንዱ ሙሉ ባንዱ አለ። ከዛ ደግሞ 12 ሆናችሁ ነው የምትሄዱት። እንደው 3 እንኳን ብትሆኑ እኮ እንደው ደህና ለምን አሁን እንትኑ ስክሪን ላይ ስታየው ሞራላቸው ያላቸው እንቅስቃሴ ልክ ስቴጅ ላይ ሆኖ አይደል እኮ ነው። ግን በቃ ጥበብ ማለት ነው። መቼ ነጋለና ልንሰራ መቼ ነጋለና አይደል? በዛ ሰዓት በጣም በቃ እንቅልፍ የለንም እኮ በእውነት ነው የምልህ። እንደው ስራ አለ ተበተባለ እስከ ሌሊቱ ሰርተን ተለማምደን ነው ይሄ አዲስ አመትማ የመጣለታ በቃ አለቀ። በቃ ውድድር ምናምን ይኖራል። ውድድር አለ፣ ክብር ዘበኛ፣ ጦር ሰራዊት አለ፣ እንደገና ብሔራዊ ቲያትር አለ፣ ፖሊስ አለ፣ ሀገር ፍቅር አለ፣ ሲኒማ ራስ አለ። ይሄ ሁሉ ውድድር ነው እንግዲህ። ከዘን እንደምታውቀው መቼም በጣም ብዙ ታዋቂዎች ነበሩት። እነ ጥላሁን ገሰሰ፣ ብዙነሽ በቀለ። እዛ በቃ ውድድር ነው። እስቲ ከክቡር ዘበኛ ወደ ሀገር ፍቅር ሽግግር ስታደርጊ ያለው እዛ የወታደር ቤት ነው፣ እዚህኛው ደግሞ ሀገር ፍቅር ነው። እንዴት ነበረ ልዩነቱ? የሚገርምሽ ነገር ሀገር ፍቅር እኔ ስገባ ያው ዘኔንና ወደሬን ነው በቅርብ ጓደኝነት አድርጊ። ብዙ ሀገር ፍቅር ነው ይሄን ያህል ኦርኬስትራዎቹ ናቸው እንጂ የሚያውቁኝ ብዙ 17 አመት ስኖር
ብዙ ኮሚኒኬሽን የለኝም ከእንትኖቹ ጋር እና ኪሮስ ራሱ ለምንድን ነው ቶሎ ሮጥሽ የምትሄጂው? ዘፍኜ ቶሎ ብዬ ነው ወደ ቤት የሚሄደው። ትንሽ ኮሚኒኬት ማድረግ ትንሽ ይከብደኝ ነበር። ክብር ዘበኛ ምን እንደሆን ታውቂያለሽ? አንድ ላይ ነው የምንበላው፣ አንድ ላይ ነው የምንጠጣው፣ አንድ ላይ ነው የምንወጣው። የታመመ እንደሆነ በቃ ምን አለፋሽ ሰው በቃ እኛ ላይ ነው። ታዲያ እንዴት ሄድሽ? ለምን ሄድሽ ወደዛ? በጣም ጥሩ ፈረሰ። አሃ ማዕከላዊስ ፈረሰ። ሲፈርስ ወታደሩ ተበተነ። ወታደሩ ሲበተን እኛ ሲቪሎቹን አክሊሉ ነጎ፣ ሰላማዊት ሀብቴ፣ ሎሚ ቸኮል እና ማን ነው ደግሞ ሰላማዊት ሀብቴ እኔ አራት ሆነን ሀገር ፍቅር ብሔራዊ ቲያትር አልማዝ እነሱ ተመደቡ። አልማዝ ሞታለች አሁን። እነሱ ተመደቡ። እኔ እና ሎሚ ሰላማዊት ሀገር ፍቅር ተመደብን እና በዛ ምክንያት ነው ማዕከላይዙ ሲፈርስ ነው ወደዚህ ገባችሁት? ማዕከላዊ ሲፈርስ ነው። ማዕከላይዝ ማለት ያው ክብር ዘበኛ ነው። ክብር ዘበኛ ማለት ያው አንደኛ ክፍለ ጦር ነው። ለምን ስሙ ነው እዛው ሆኖ የተቀያየረው እንጂ አንድ ነው። ስለዚህ እዛ ሲፈርስ እኛ እዛ መጣን። ሲቪሎች ስለሆነ ወታደሩ ያው ተበተነ። ምንም ጡረታ ምንም ሳያገኝ ያው ተበተነ። እኛ ሲቪሎች ስለሆነ እዛ መጣን። በዛ ምክንያት ነው ከማዕከላይዝ ወደ ሀገር ፍቅር የመጣው። እኔ ድምጻዊ ግን ጡረታ ያወጣል እንዴ? ድምጽ እያለ ምን ነው እንዴት ሆኖ? እኔ እንግዲህ ይኸውልህ የወጣሁበት ምክንያት ያው እድሜ ጡረታ መውጣበት ጊዜ ሌላ ነበር። 60 አመት ነበር። እኔ እድሜ ጨምሬ ነው በ50 አመት 55 አመት ብዬ እኔ በ55 አመቴ ጡረታ አስወጡኝ ብዬ ጠየቅኳቸው። ያ ለምን ወጣሽ ለሚለው መልስ ህይወቴ ወደ መንፈሳዊ ነገር ገባሁኝና ወደ መንፈሳዊነት አዘነበርኩ። ከዚህ በኋላ በዘፍንስ ምን ልጄ ምን ያረጋል? ወደ አሁን ወደዛ መሆን አለብኝ ብዬ ነው። በልጅነት ሁሉም ያምራል። በስተርጅና ደግሞ ደስ አይል። ለነፍስህ ደግሞ እንደገና አሁንም ግን በጣም ከቤተሰቦችሽ ከልጆችሽ ጋር ከልጅ ልጆችሽ ጋር አይደል ወይ? በእነሱ መሀል ቁጭ ብላ ያው ነው እኮ ለዚህ እኮ ነው እንደዚህ በር ላይ ቆመ ነው። በቃ እንደው መንፈሳዊ ቅናት ነው። ቅናት ነው። እና እንደው ደስ አይልም እያልን ነበር እንደዚህ የልጅ ልጅና ከልጅ ጋር ተከባለ ነው። አሁን እዚህም ነሽ እንደገና ለሕክምናም ወደ ውጭ ትሄጃለሽ። ለወጣቶቹ ሙዚቀኞች ለዚህ ሙያ ውስጥ ላሉ ምን ትያለሽ? ወጣቶችን እንግዲህ መቼም እንግዲህ ያው የቀድሞውን እያሰቡ በቀድሞ የቀድሞውን ሰዎች ምክር እየሰሙ ወጣቱ እኔ በአሁን ሰዓት ያሉትንም ወጣቶች በጣም አደንቃለሁ። እውነቴን ነው የምልህ፣ ጥረታቸውን አደንቃለሁ። ቲያትር አንዳንድ ጊዜ አያለሁ። በጣም ጎበዝ ትውልድ ነው ያለው። በእውነት ነው የምልሽ። የኛ ትውልድና ይሄ ትውልድ ልዩነት አለው። እንግዲህ እንደ ዘመኑ ነው። በእኛ በዘመናችን መልካም ነው። በዚህ ዘመን ደግሞ ያለው ደግሞ ትውልድ በቃ ጥሩ ነው፣ መልካም ነው። ስለዚህ ይሄ ታለንታቸውን አደንቃለሁ። የሁሉም መልካም ነው። ስለዚህ ጠንክሩ፣ በርቱ እያልሽ ነው? ይበርቱ፣ ይበርቱ። እግዚአብሔር ይባርካቸው። በሙያ ምን ያስፈልጋል? በዚህ ሙያ ስለመቆየት ትህትና፣ ጥበብ፣ ማስተዋል ገባሽ? በፍርሃት ታላቅን በማክበር በፍቅር በመከባበር በመዋደድ ነገሮችን በመተሳሰብ የኪነ ጥበብ እንትን ይሄ ነው። እኛ በኪነ ጥበብ ሳለን እንጣላለን፣ እንታረቃለን፣ እንመካከራለን፣ ለስራች መመካከር አለ። እንደዛ አይነት ነገር አለ። እንግዲህ ምን ብዬ ስላየንሽ እውነት ነው የምልሽ በጣም ደስ ብሎኛል። እኔ ሚኪየም እያወራ ነበር። እንኳን መጣን። በኋላ ሰብሰብ ብለን ሁላችንም ፎቶግራፍ እንነሳለን። ተባረኩልኝ። እናንተም ስለመጣችሁ ስለጠየቃችሁ ስላስታወሳችሁ ማንንም ማያስታውስ በዚህ ዘመን ገባሽ? ስለዚህ አስታውሳችሁኝ ስለመጣችሁ የት እንዳለው ጠይቃችሁ ስለመጣችሁ በጣም አመሰግናለሁ። እኛም በጣም እናመሰግናለን። እንወድሻለን። ዘመናችሁን እግዚአብሔር ይባርክ። ለዚህ ለሚወድሽ ህዝብ በጣም እንደሚወድሽ ታውቂያለሽ። ሰው ለኢትዮጵያ ህዝብ አጠቃላይ ምን ታስተላልፊያለሽ? የኢትዮጵያ ህዝብ በጣም ግሩም ህዝብ ነው። በእውነት እውቅና የሰጠን እዚህ እንድደርስ ያደረገኝ የኢትዮጵያ ህዝብ ነው። ሁለተኛ የፈረንሳይ ህዝብ ያሳደገኝ ፈረንሳይ ለጋሲዮን ያሳደገኝ በእውነት ነው። ፈረንሳይ ለጋሲዮን ከልቤ አሁንም ፈረንሳይ ነኝ ያለሁት እና ከልብ
የምወደውና ማመሰግነው ህዝብ ነው እና የኢትዮጵያንም ህዝብ አመሰግናል። እኔን ውቅ እንደሆነ ያደረገኝ የፈረንሳይ ህዝብና የኢትዮጵያ ህዝብ እና አሁንም ይባረኩ፣ እግዚአብሔር ይባርካቸው። ሌላ ምንም ማለት ወዳችኋለሁ። ተባረኩልኝ። እሺ ቁረሳ አንተ እሺ እንግረሳለን። በስመ አብ ብለን ቆርሰናል። ይኸው